እገድልሃለሁ እገድልሃለሁ ቀብራለሁ እኔም እኮ እያልኩኝ ነበር እንግዲህ ጎረቤት ምናምን ሳጣራ ጉድ ነው እኔ ስንት ጊዜ ቤቴ ራሱ መንገዱ ምንም ጠፍቶኝ የት አለው በዚያ አካባቢ ዘበኛ ነበር እንዴት እንደሆነ አላቅም በቃ እዚህ ቤት ነው የሚውለው ሁሉ ጊዜ ያሰቃየኛል ማረገኝ ነገር የለም ምን መጮቻ ነው ያደረገው ምን ነገር ማትሽልም እኮ ምን ሆንሽ ንገረኝ እኔ አባትሽን ረሳሽኝ ምንድነው የሆነችው ራንቺ ሰውዬ ምንድነው የሆነችው ምን አውቃለሁ እኔ ቤቴን ጥዬ እኮ ወጥቻለሁ እኮ ስለዛ በገዛ ፍቃዶ ምንም ንብረቱን ወረሱ የሸጡት ነገር የለም እንዴ እብድ ነኝ እንደ ለሱ ቤቴን ትችም ወጣው እሱ ምንሽ ነው እኔ አላውቅም ምን እንደሆነ አላውቅም ሁሌ ነው የሚያሰቃየኝ አላውቅም ይብቆዳ በተለያየ ነገር ይያሉ እንደሚሰራልህና ከነዛ ስራ አሪፍ ቦታ ላይ ደረስከው አንደኛው እንደነበርክ ጠቁመኝ ነው መጀመሪያ ጅማሩ ይካንተ ጋር ያገናኘኝ ነበር ነሳሌ ጓሮ ለጓሮ ሲዞራ ይዋለው ከዚህ በፊት ማይቻለው ድሮ ልጆኝ ጓሮ ለጓሮ እየዞረ ምን እንደሚሰራ አላውቅም የሆነ ነገር ሲቀብር ምን ሲላ ያለው ምንድነው ሰላው አትክልት እየሰራው ነው ይለኛል ሳይው ራሱ ፈራለው አንዳንድ ጊዜ ይሁን ይጨንቀኛል እሱን ሳይው ራሱ የታመመችም ከሆነ እርዳታ የሚያስፈልጋትም ከሆነ ምንም ተመጣጣው ነገር የለም እርዳታ የሚያስፈልጋት ነገር ከሆነ አንቺ ደግሞ ዝማቴ ነገር ልንገርህ ግንባርን ከመበትልን ልውጣል አሁን እዛ ደረጃ የሚያስደርስ ነገር ምንድነው ነው በጣም እያናደርከኝ ነው ውጣል ከዚህ ተቀጥሬ ነበረው በዘበኝነት እንደነበረ ነው ነገር ምን አገባ ስለሱ አኮ ምንም የሚያበሳጭ ነገር እኮ የለም እውነት ነው ምን አገባ ስለሱ አይደለም እኮ ምንም የሚያበሳጭ ነገር የለም ትም እንዲሁ በየቤተክርስቲያኑ እንትኑ ነው መተኛው ሞተው አወረሱ በቃ ሌላ ነገር አለ ልጃቸውን አግብቼ ነው መኖረው አማች ነኝ እኮ ነው ለዚህ ቤት ልብሴንም ለሊት ድርዮች እየመጡ እየገፈፉኝ ይወስዳሉ ሌላ ነገር ውስጥ እንገባ ሌላ ነገር ውስጥ ያስገባኝ ያለው አንተ ነው ውጣልኝ በህግ አምላክ አሁን ለቅኝ ድንገምቺ ነው ውጣልኝ ይሄ የጅብ ቆዳ ነው እኮ አትጩ እኮ መጫወት ተበቀበል ክፈቹ ነው ትራሽ ቦርሳዬን በበርበር በቃ ቃል ሰጠኝ ለልጅ የሚሆን ቃ ነው ምንድነው ይሄ ለልጅ የሚሆን መድኃኒት ነው የሰጠኝ ልጅን ያየሁት ጊዜ እንደሆነ ነገር አድርጎ ነበር ግን ጠራራል ምናም ላይክ እንደ ጅብ ነው የሚያደርገው አንተ እንደዚህ ያደርጋል የኔ ይለያል እንዴት የኔ ይለያል የኔ ትንሽ ራሴው ተቆጣጥሬው ራሴው ውስጥ ነው ያለው ልጆቼ ስለሆኑ ነው ለሷም በነፃ ዝም በያምጥቼ ሰጥቷት እንጂ ይሄ ነገር አይገኝም ከጅቦች እንትን ላይ ነው እየወሰርኩ ማመጣላት ስለዚህ ነገር ንገሪ አምጭ ተብዬ ነው እኔ ስለዚህ ነገር ንገሪ የኔ ዘር እኮ የለበትም እንደዚህ አይነት ችግር የሱ ዘር ነው መጣሽ እኔ ጋር ሰተት ብለሽ ይሄው ዘርሽን በከልሽ ቀላቀልሽ መጥፎ ዘር ጥሎብኝ ሄዶ እንዴት ማለት ቆይ ረጋበል ጭራሽ ብለሽ ቤተሰቦች ጋር ትደርሻለሽ ረጋበል ያንተ ጦስ ነው እዚህ መከራ ውስጥ የከተተኝ በእጃቸው እንዳልበላሽ ዘሮቼን ይሄው በእነሱ መጣሽ ያገኘሁት ስቃይ ነው ከነሱ ይሄ ጥቅም እንዳለው ሁሉ ጉዳት አለው ነገሩን በእኔ አደፍደፍ ነግሬያታለሁ አሁን እዚህ ጋር ምንም ጥቆማ አይደለም እንትን አትበል ጋሽዬ አሁን እንግዲህ ያው ውስጥ ገብቼ ላውራ ሞክሬ ነበር ግን ብዙ ማያግባባ ነገር እየተፈጠረ ስለሆነ እርሶን ሲያዩ አሁን ችግሩ የሚፈታ ነገር ስለሆነ እርሶም ከኔ ጋር ይግቡና ያለው ነገር በደንብ ደግሞ ሞር ደግሞ ውስጥ ደግሞ በደንብ እናወራለን ለሰናል እንግዲህ አሁን ያው ባለቤቱ ነው ጋሽን ይዤቸው መጥቻለሁ ውስጥ ደግሞ ገብተን ደግሞ እንግዲህ አንድ ግራ ያጋቡ ነገራቶች አሉ እንግዲህ ጋሽ ውስጥ የተፈጠረው ነገር እንቀጨብ ለማድረግ ያህል ትንሽ አለመግባባት ተፈጥሮ ነበር እንደዚሁም ደግሞ አንዱ ውስጥ እየሰማኝ የነበረው ነገር ስላለ በዛውም ደግሞ የሰው ስለ ልጅ የነገሩ ነገር አለ እንዲያጣሩልን ፈልጋለሁ እንደዚሁ ውስጥ ገብቶ ደግሞ ይሄ ነገር ንብረትነቱ እንዴት እርሶም ሳይሞቱ ሞተዋሉ ንብረትነቱን ለኔም ሰጡ ምናምን ሊል ይቻለበት ምክንያት ምንም ሊገባኝ ስላልቻለ ሞር ደግሞ ውስጥ ደግሞ ገብተን ደግሞ በደንብ ደግሞ እስቲ ድጋሚ እናፋጠውና ያለውን ነገር ንብረትነቱ የሚመለስ ካለበት ወደ ባለቤቱ እንዲመለስ ምን ችሎን ያህል እንሞክራለን ነው ሊከተሉኝ ጋሽ ተመለስን እንግዲህ በድጋሚ ነው ግቡ አጋሽዋለ እነሱ ይችላል ቁጭ ብለን ነው አሁን ቁጭ ብለን ምንም አደንግጥ ቁጭ ምን ያስደነግጣል እንግባ ምን አለህን ማስቲ
ነው ግቡ አስገባችሁ ግቡ ነሽ ቁጭ እንግዲህ ምንድን ይሄው ካሜራው አለ አሁን መደበቅ ምንም አይጠበቅብንም ጋሼም አሉ ብዙ የምናወራቸው ነገራቶች ይኖራሉ እንግዲህ አሁን ከደቂቆች በፊት ትንሽ ቆይቶ ብለን እንግዲህ ሰዓታት ቢሆን ነው እያወራን ነበር አይደለ ስናወራ እንግዲህ እነሱ እንደሞቱና ንብረትነቱ ሙሉ ነገሩ አዝሮል እንደምትኖር ብዙ ነገር የነገረን ነገር አለ እንግዲህ እስቲ እነሱንም እስቲ መታወራቸው ነገር አለ ንብረትነቱን እንግዲህ አሁን አንተ ነው እንዴት ሊዞር እንደቻለ ምንም እናውቀው ነገር የለም ይሄ ቤቱ እንግዲህ ልጅ አይታለች ለመሆኑ ልጅቷ አይታለች እንግዲህ ልጅ እርሶንም ልጅ አግብቶ እንደሚኖር ነው የነገረን የኔ ልጅ እኔም እኮ እያልኩኝ ነበር እንግዲህ ጎረቤት ምናምን ሳጣራ ጉድ ነው እኔ ስንት ጊዜ ቤቴ ራሱ መንገዱ ምንም ጠፍቶኝ የት አለው በዚያ አካባቢ እስቲ አውራ ምን መላራ አውራ ያው እንግዲህ ንብረትነቱ አንተ እንደነበረ አሳልፈው እንደሰጡ ብዙ ነገር እየነገርከን ነበር አሁን እሱን አውራ ምንም ያናደደ ነገር የለም ያበሳጨም ነገር ምንም ነገር አይኖርም እነሱ እዚህ ቤት ሲቀጥሩ በዘመኝነት እንደቀጠሩ ነው የምናውቀው ሶ በምን ምክንያት እነሱ ጎዳና ሊወጡ እንደቻሉ በደንብ ታውቃለህ አይደለ በደንብ ነው የምታውቀው ምን አድርገህ እንደሆነ እነሱን በረንዳ እንዳወጣቸው በደንብ ነው የምናውቀው ምንድነው የተፈጠረው አሁን እያንዳንዱ ነገር የምትነግረን ከሆነ ትነግረናለህ አለበለዛ አለ ካሜራ መጀመሪያ ያደረክ ያለው ነገር ውስጥም ደግሞ እየሰማናል ነው ድምጹ ደግሞ አለ ውስጥም ደግሞ ለምንድነው ልጅቷ እንደዛ ልትሆን የቻለችው እነሱም ደግሞ ጎዳና ላይ እንዴት ሊገኙ እንደቻሉ ያንኑ ነገር ምስጢሩን ታውቃለህ የቷ ልጅ የእርሶ ልጅ የት አለች ውስጥ ያለችው እሷ ነች አይደል ታማ ያለችው እሷ ነች አይደለ የሳቸው ልጅ ናቸው ሶ ማን ያጋባ ብዙ ደግሞ ጋሼም ደግሞ ሞቷሉ ብለኝ የነበረው ማን የቀበራቸው ይሄው እንግዲህ በህይወት ያገኘናቸው ነው እኔ ሞቼ አይደለ አንተ እኔ ሞቼ ሞት ነው የታለው የለውም እኮ ከቤቱ ሞቶ ነው አይደለ የታለች ልጅ የታለች ለስራዎችም ሞቷል ነው የተባለው ሞታሉ እንደሚኖሩ ማታውቃለህ እንግዲህ ቀብራቸዋለሁ ብለኛል እኮ አይደለ ሲቀጥል አንተ እዚህ ቤት ስትቀጠር በዘበኝነት ነበር የተቀጠርከው ታዲያ በምን አይነት ታምር ነው የዚህ ሁሉ ንብረት ባለቤት የሆንከው ልጅቷንም ደግሞ ምን አድርጋት ነው እንደዛ የሆነች የነበረው አውሬ በየትኛው ታምር ነው ምን ለሆነ አታስጨንቀኝ ምንም ማስጨነቅ የሚባል ነገር የለም እንግዲህ መቼም የሞት መንፈስ አይደሉም ሞታሉ ብለሃቸው የነበሩ አይደለ በዛ ላይ ደግሞ ያ ሰውዬ ደግሞ ምን እንደሚያደርግልህ እንግዲህ ይሄ የተለያየ ነገር በዚህ በጅብ ቆዳ በተለያየ ነገር ይያሉ እንደሚሰራልህና ከነዛ ስራ አሪፍ ቦታ ላይ ደረስከው አንደኛው እንደነበርክ ጠቁመኝ ነው መጀመሪያ ጅማሩ ካንተ ጋር ያገናኘኝ ነበር አንተ ደግሞ የሰው ቤተሰብ ብጥብጥ ያደረክ እንግዲህ ይሄን የሚያክሉ ሰውዬ ሜዳ ላይ እስከመጣል ድረስ ጎዳና ላይ እስከማስቀመጥ ድረስ ያደረሰ ነገር እንግዲህ ይሄ ዚኔር ብር ልትወድበት ይቻልክበት ምክንያት እንደዚሁም ደግሞ ውስጥ ያለችዋ ልጅ የሳቸው ልጅ እንደሆነች አውቃለሁ አይደለ አንዴ ሰራተኛ ነች አንዴ ሚስቴ ነች እያሉ ነው አይደለ ስለዛ ልጅቷም ደግሞ ምን ሆና እንደዚህ ልታመም እንደቻለች እነሱም ላይ ደግሞ ምን አድርጋቸው ነው እንደዚህ ጎዳና ላይ ሊገኙ ይቻሉት ተናገር ምንም ያረኳቸው ነገር የለም ምን ማለት እሺ እንግዲህ እኔ የመጀመሪያ የጠቆመኝ የነበረው ሰውየው ነበር ጠቋዩ በምን ልትገናኙ ይቻላል ከማን ከሰውየው ጋር እንግዲህ ያሰራል እንደነበርና እንደዚሁም ደግሞ ዘበኛ በነበርክበት ቤት ላይ ደግሞ እንግዲህ ለውጥ እንዳገኘህና እንዳመሰገንከው ብዙ ነገር እንደሰጣሁ ምናምን ነግሮኛል ነገርኝ ሰውሱ ምን ልንገርህ ምንም የምነግርህ ነገር የለኝም ምን ልንገርህ ምን ነግረኝ ነገርማ በጣም ብዙ ነው ያለው ምንድነው ያከርክባቸው ያለው ከየት ነው የመጣው ሲጀምር ከየት ነው የመጣው እኔ ሚዲያ ላይ እንደምሰራማ አልነገርኩም መጀመሪያ ለካ ሚዲያ ላይ ነው የምሰራው እንግዲህ የተለያዩ ሰዎች የሚችሉን ያህል ችግራቸው ለመፍታት ሞክረን አይነት ሰው ነኝ ስለዛ ካሜራ አለ ካሜራማን አለ እንግዲህ የመጀመሪያውን ነገር ደግሞ ከመጀመሪያው እስከ መጨረሻ ተደብቆ እያንዳንዱ ነገር እየቀረጸን ነበር የምንገኘው ስለዛ አሁን እውነታውን ታወጣለህ አታወጣም ምን ነበር ከጀርባ ያደረክ የነበረው ምንስ ነበር እየተፈጠረ የነበረው
ምንስ ነው አድርጋቸው እነሱ እንደዚህ ረሃቸውን እስኪስቱና እንደዚህ እንዲሆኑ ያደረገ? ምንም ያልኩት ነገር የለም አልኩህ። እሺ ንብረትነቱን ማን ያዞርልሽ? ንብረትነቱ እንግዲህ በአንተ ስም እንደሆነ እናውቅ። መቼም ፎርጂት ነው። ፎርጂት ከሆነ ደግሞ በሱ ያስይዝ ነው። እንግዲህ ያው ጋሼ ምን ይምታል? ያስተላለፉት ነገር አለ ለሱ ምን አውቃለሁ እኔ ቤቴን ጥዬ እኮ ወጥቻለሁ እኮ። ስለዛ በገዛ ፍቃዶ ምንም ንብረቱን ወረሱ የሰጡት ነገር የለም። እብድ ነኝ እንደ ለሱ ቤቴን ትቼ የምወጣው ወይ ለሱ ንብረትን የማወርሰው በህይወት እያለሁ ምን ነውና ነው የመጣው? ጥበቃ ስራ ነው። እሺ ልጆትንስ እንዳገባ ያውቃሉ? ወደ በስማ ማያተን አገባህ? የኔም ልጅ አገባህ? እንግዲህ እንደተዳረና እንግዲህ የነገረኝን ነው። የት ነው ያለችው ልጅ? አሁን ልጅን አንስተሃል። ልጅ ውስጥ እንዳለች እስቲ ያትና የምትረጋጋ ከሆነ ይዛት ትመጣለች ወደዚህ። እስቲ ያትና እሷም ባለችበት ገና ብዙ የምናወራው ነገር ይኖራል። እዚህ ደረጃ የደረስክበት አንተ እንደዚህ ልትሆን የቻልክበት አሁን ምንም አንገት የሚያስደፋ ነገር የለም። ያንዳንዱ ነገር ትናገራለህ። ያያያቸው አይደል ልጆቹ መቼም ተጣገቡ ውስጥ አንገባ ቀና በል ያያያቸው ብቻ ያሳደግኳት ተጣገቡ ውስጥ አንገባ። ለይሳ ደግሞ የምትረጋጋ ከሆነ ታስገባለንና እሷም ደግሞ ምን እንደሆነች ያንዳንዱ ነገር በደንብ ታስረዳለች። አለች በህይወት እንግዲህ አለች በህይወት መኖር በሉት። አውራኝ አታስጨንቀኝ እባክህ። ምንድን ነው ያደረኩሽ? እባክህ አታስጨንቀኝ። ጥያቄ መልስ እነሱ ጎዳና እንዳሉ ታውቅ ነበር? አውራኝ አላውቅም አልኩህ። ታውቅ ነበር አይደለ? ምክንያቱም ባታውቅ አትነግሮማ። ታዲያ ያ ሰውዬ እንግዲህ ላንተ ወይም ደግሞ የሆነ የሰራለ ይሄ በጅብ ቆዳ ምናምን አድርጎልህ የሰራለ ሰውዬ እንግዲህ እነሱ ላይ የሆነ ነገር ምንም የተሰራልኝ የለም አልኩህ። እሱ ልክ ነው እንዴ? ምንም የሰራሁት ነገር አለ እኮ ሰውዬው ጋር ሙሉ ነገሩ ምን ነው የሰራሁት ማስረጃ አለ። አንተ ሙሉ መረጃ ይዘናል። ሰውዬው የምትወራበት የነበረው እንዳለ ሪከርድ አድርጎ ያሰማኛል። ሙሉ መረጃውን አሁን አስልኬልህ በዚሁ ማሳመት እንችላለን። አሁን ሌላ ሰጣ ገባ ውስጥ አያስፈልግም። ብንተማመን ያለውን ነገር ችግሩን እየፈታን ብንልሻል። በዛ ላይ ደግሞ ንብረትነቱ ደግሞ ፋይል ወደ አንተ እንዳዞርከው ደግሞ በደንብ ደግሞ ያውቃለሁ። ግን አርቲፊሻል ነው። የራሴ ቤት ነው ሲጀመር የራሴ ቤት ነው ይሄ። እኔ ነበርኩ ዘበኛው ማለት ነው። እሳቸው መልስላቸው የኔ ቤት ነው ያንተ ቤት። እሳቸው እየረሱ ይሆናል። አንተ ይኸውልህ ተሰማኝ እንደሆነ የኔ ቤት እንዴ አረ እኔ ባይነ ደረቅ መልሰው ልባርቅ አለ። አሁን እዚህ ደንግጣ የነበርክ ሰው እየጨራሽ ደግሞ እነሱ አይደሉም ሲጀመር እሳቸው ምንድነው ያልከኝ? መጀመሪያ አግብቼ ልጃቸው ሞተዋሉ ልጃቸውን እንግዲህ ወርሽ እየኖርኩ ነው አልከኝ። ዘበኛ ነበርኩኝ አዎ አልከኝ። አሁን ደግሞ ማምለጫ ደግሞ ቆይ የዚህና ልጅ ነው መመስለው እንዴ? የኔ ልጅ ላንተ ሚስት አደረኩ። ጭራሽ ደግሞ አሁን ደግሞ እያለ ያለው ጭራሽ ይረሳሉ እነሱ ስለሚረሱ ነው እንጂ እኔ ባለቤቱ ነኝ ነው። ወረ በለው ይሄን ሰው ያንቀ ነው መገለጽ። አይ ቆይ ኦሪጂናል ማስረጃ ካለ ሰየን እንግዲህ ልጅ አለች ውስጥ እስቲ ገና ኮንት ይዛት ነው ቆይ አለች ውስጥ እንግዲህ መቼም መንፈስ ላይ ነው የሚሆን። ትረጋጋለች ተረጋጋ። እሷም ያለውን ነገር ያንንም ነገር በደንብ ነው የምናወራው። የት አለች? አምጣት የኔ ቤት ምን መረጃ ነው የፈለግህ? እያንዳንዱ ነገር እንድትነግረኝ እንፈልጋለን። ከመጀመሪያው ጀምሮ እንዴት እነሱ እንደዚህ ሊሆኑ ይችላሉ? ተረጋጋ። እኔ አባትሽ ነኝ እኮ ምን አደርግሃት ነው? ቆይ ምን አድርገሃት ነው ልጄ? ምንድን ነው የሆነችው? ለምን እንደማታወራው ለምን ራሷን አታወራም? ምን አድርገሃት ነው? ሰውዬ ምን አድርገሃት ነው ልጄን እንደዚህ? ቆይ ጋሽ ረጋ ይበሉ። ምን አደረጋሁት? ልጄን እንዲህ አድርጎ አዳዝ ረጋ በል አንተ ጋሼ ቆይ ረጋ ይበሉ። ምን አደረገብሽ ልጄን? ምን
መናገርም አትችልም እኮ ምን ሆንሽ ንገረኝ እኔ አባትሽን ረሳሽኝ ምንድነው የሆነችው ኧረ አንቺ ሰውዬ ምንድነው የሆነችው ምንድነው ያደረጋለው ነው መተው ቁጭ በል ወይስ ምንድነው ቁጭ በልና ምንድነው ምን ሆነሽ ነው ምንድነው ምንድነው ያደረካት ምንም አላረካትም ራሷን ጠይቃት እኮ እንደዚህ እንድትሆን ያደረካት ምን አርጋት ነው ምንድነው እንዴ አታስጨንቃት እቺ ካንተ ጋር ከነበረ ሚስትህ ናት ካል ቤቱን ሁሉ ወርሽ ነው ካል ምን ሆና ነው ምንድነው የማትነግሪኝ አንቺ ለምንድነው የማትነግሪኝ ልጄ ለደረሰታል ምን ሆና ነው የደረሰችው ምንድነው አይዞት ጋሼ በቃ ረጋ ጋሼ እንዳያሙት ደግሞ ረጋ አባዬ አሁን ገና ነው ወክሽኝ አንተ ነው እውነት የት ሄደ ነው እነዚህ እስካሁን ድረስ የት ሄደ ነው አባዬ ቤቱ ጠፍቶኝ እኮ ነው እሱ እንዴት ነው ቤቱ የሚጠፋ ሁሉ ዓመት የኖርክበት ቤት ይጠፋ አባዬ እነሱን ተረጃቸው አልገባኝ ማናቸው እነሱ አባዬ ማናቸው እኔ ምን አውቄ እነሱማ ናቸው እሱ ከኔ ጋር ሆኖ ቆይ ምን እያደረጋችሁ ነው አልገባኝም ምንድነው ምንም አይደለም ቆይ ረጋ ላውራሽ ነው ፈልገው ያስነገረው ሁሉ ጊዜ ቆይ እኔ ጥያቄ ሆነብኝ ነገር ኬት ያመጣው ለምንድን ነው የምንስል አሉ እጁ ነው የሚሆነው ላውራቸው ስለምፈልግ ነው አንተ ነው እየተፈጠረ ያለው ቆይ አንዴ ረጋ በይልኝና እየተፈጠረ ያለውን ነገር በስተክል ንገሪኝ እሱ ምንም እየነገረኝ አይደለም ስለዚህ አንቺ ያለው ነገር እንዳለው ነገር በስተክል ተነግሪኛለሽ ምንድነው እየተፈጠረ ያለው ምንስ ነው እየተከወነ ያለው ነገር ቆይ ማናችሁ እናንተ እኛ ሚዲያ ላይ ነው የምንሰራው ያለውን ነገር ሙሉ እናውቃለን እሱ የሆነ ነገር እዚህ ቤት ላይ እንዳሰራ ከአንድ ሰውዬ ነበር ደርሰንበት ያመጣነው እሱ ነበር ጊዜ ጥቆመን እዚህ ስንመጣ ደግሞ እዚህ ዘበኝነት ተቀጥሮ የነበረ ሰውዬ ለዛውም ደግሞ አባትሽን ደግሞ ሰምቻለሁ ስለ አባትሽ ደግሞ በጣም ክብራቸው የሚወዱ ሰዎች ልጃቸው ለዘበኛ አይደሩም ብለው ነበር እሱ ጋር መጥተሽ ጠይቅ ሞተዋሉ የሉም ያኔ ነበር አንቺም ደግሞ ይታወቅሽ የሆነ ነገር ብቻ እንደሆነ ነገር ራስሽን ያደረገሽ ነበር ምንድነው የተፈጠረው ምንስ ነው የምታውቂው አባትሽ እንደነበረው ለምን ልፈልገሽ አልሞከርሽም እኔ ምንም አውቀው ነገር የለም አልገባኝም ቆይ አሁን እያላችሁ ያላችሁት ምንድነው አባትሽን ቆይ ለምን እሱ ነው አባትሽ እሱ ምንሽ ነው እኔ አላውቀውም ምን እንደሆነ አላውቅም ሁሌ ነው የሚያሰቃየኝ አላውቅም ባለቤቴ ነች ብላኝ ነበር እዚህ ቤት ቆይ እሱን የት እንዳለ ቆይ እሱን አታውቅም እዚህ ዘበኝነት ነበር መሰለኝ ይሰራ ነበር እና ቆይ አሁን ቆይ አንተ እዚህ ቤት በዘበኝነት ከነበርክ እሷን ባለቤቴ ነች ብለ እሷ እንግዲህ አላውቀውም ሁሌ ነው የሚያስቀየኝ ያለች የነበረችው ከነበረ ምንድነው ያደረኩ አሁን ሁሉም ነገር ያበቀለት ነው ስለዚህ ኃይል እንጠቀም አታድርገኝ ሌላ ነገር ውስጥ እንገባ አታድርግ አንተን አባቴን የሰረከው ወዴትም መስረቅ አይደለም ምንድነው የተፈጠረ ያለው ምትነግረኝ እስቲ አንተ ፋይሎቹን እንዴት ነው ልታሰራ ይቻልከው በዛይ ደግሞ ፋይል ምንድነው አልገባኝ እኔ ምንም አልገባኝም ንብረትነቱ ሙሉ በሱ ስም እንደሆነ ነው እየነገረን ነበር እኔ ምንም አውቀው ነገር የለም እሱ ዘበኛ ነበርኛ ቤት
እሺ ዘበኛ ነበረ። እንዴት እንደሆነ አላውቅም። በቃ እዚህ ቤት ነው የሚውለው፣ ሁሉ ጊዜ ያሰቃየኛል። ማረገኝ ነገር የለም። እኔ መጮቻ ነው ያደረገው። ለምን አንቺ ወጥተሽ ለምን አልሞከርሽ? እኔ እንዴት ብዬ ነው ማመልጠው? እኔ እኮ አቅም የለኝም። ሴት እኮ ነኝ። በምን አቅሜ እኮ ወይ ራስሽን ቆይ ለማግለል ወይም ደግሞ ሌላ ነገር ማስታውሰው ነገር የለም። መስራት እንኳን አልቻልኩኝም። አይምሬ ሁሉ ተይዟል። ምን እንደሆነ አላውቅም። ቆይ እንዴት ነው የሚያደርግሽ? እስቲ ብለን መስተካከል አላውቅም። በቃ እኔ አሁን ራሴን ምንም አላውቅም። ራሴን የሆነ ሰዓት ላይ ፖሊስ ጣቢያ ሄጄ ያገኛለሁ ራሴን። ከዛ ይመልሰኛል መጥቶ አባቴ እስገባ ብዬ ላመለክት ስል አንቺ ሞክረሽ ነበር ነው? አዎ ይመልሰኛል። ከየት እንደሚመጣ አላውቅም። ያውቃል። የሆነ ነገር ላደርግ ስል ያውቃል። በቃ አሁን ዝምታውን የሚያበቃበት ጊዜ መሰለኝ። መተወራ እንኳን በስትክክል ንገረን። አንተ መተተኛ እያላችሁ አይደለም? ምንም ታውቂው ነገር አለ? እኔ ለህይወት ይፈራሉ። አንዳንድ መናገር ማልችላቸው ነገር አለ። ምንድነው እኮ ያለውን ነገር አትያት እኮ ምንም አትያት። ምንድነው ያለውን ነገር የምታውቂው ነገር ካለ አሁን ምን ለምሳሌ እኛ ስላለን እያንዳንዱን ነገር እኛ ከጎንሽ አለን። ስለዚህ እኛ እንደግፍሻለን በእያንዳንዱ ነገር። አንተ መተተኛ እንዴት ልትዩ ይችላልሽ? ለህይወት የሚፈራው ነገር አለ እንዳልነግረው ምን ያልሽው ምንድነው የምታውቂው ነገር? እኔ ሱዬ ምንም አላውቅም። ለሊት ይነሳል 9 ሰዓት ላይ የሆነ ሰዓት ላይ ወጥቶ የት እንደሚሄድ አላውቅም። የሆነ ሰዓት ላይ ወጥቶ ይመጣል። በቃ የሚያደርገው ነገር ግራ ይገባኛል። የሆነ ሰዓት ላይ ጓሮ ለጓሮ ሲዞር አየዋለሁ። ከዚህ በፊትም አይቼዋለሁ። ድሮ ልጆኝ ጓሮ ለጓሮ እየዞረ ምን እንደሚሰራ አላውቅም። የሆነ ነገር ሲቀብር ምን ሲላ ያለው ምንድነው ስለው አትክልት እየሰራው ነው ይለኛል። ሲቀብር አይቼዋለሁ አላውቅም። አሁን እናንተ ስትሉ ነው ሁሉም ነገር እየገባኝ ያለው ራሱ። ቆይ ለህይወት ያሰጋኛል የምትይው ምንድነው? ያስፈራራሽ ነገር አለ? እዩ ስምሽን ማን ነው? ስምሽን አልነገርሽኝም። ህሊና በደንብ አዳምጪ። አሁን ነገራቶች ሙሉ ቦታቸው እንዲህ የምትፈልጊ ከሆነ አባትሽም እዚህ ካንቺ ጋር ደስተኛ ሆኖ እንዲኖር የምትፈልጊ ከሆነ እያንዳንዱ ነገር ካንቺ እንፈልጋለን። እሺ እንትነግሪኝ የሚፈልጋቸው ነገራቶች አሉ። አዳምጪኝ ህሊና። የምታውቂውን ነገር እያንዳንዱን ነገር ንገሪኝ። ሰዎችን እየሸቸው ነው ምንም አይመጣም። ስለዛ እሱንም ባይሆን ቅጥቅጥ አድርገን ያለው ነገር እንዲናዘዝ ማድረግ እንችላለን። ከዛ በፊት ግን አንቺ የምታውቂው ነገር ያንዳንዱ የምታስታውሹ ነገር ካለ ማል እንዴት እንደሚያደርግሽ ያንዳንዱ ነገር ንገሪኝ እስቲ። እኔ ማስታውሰው እዚህ ቤት እሱ ይሰራ ነበር፣ በጥበቃነት ይሰራ ነበር እስከ ተወሰነ ሰዓት ድረስ። አባቴም አብረን እንኖር ነበር። ለብቻው ነው ያሳደገኝ። እኔ አባቴና እሱ ነበር። ያው ጥበቃ ምናምን ይሰራል፣ ውጪ ነው እሱ እንትን የሚለው ማለት ነው። እና አላቅም የሆነ ሰዓት ላይ አባቴም ጠፋብኝ። እሱን ለመፈለግ ምንም ለማለት ሞከርኩኝ። አላቅም ብቻ ብዙ ቦታ ሄድኩኝ፣ ምንም ላገኝ አልቻልኩኝም። ማስታውሰው ነገር ማለት ነው የሄድኩኝ መመለሳለሁ ማስረጃ ምንም አምጪ ሲል በቃ ግራ ይገባኛል። እና አንዳንድ ጊዜ እሱንም እዚህ ቤት ሳይው ግራ ይገባኛል፣ ይመታኛል። በዛ ላይ ደግሞ አላቅም የሆነ ሰዓት ላይ ብልጭ ይልብኛል። የሆነ ሰዓት ላይ ስጮህ ምንም ስል ትዝ ይለኛል። አላቅም ደግሞ የት እንደሚሄድ አላቅም። ለሊት ላይ እየተነሳ ይወጣል ምን እያለ በቃ አላቅም። እኔ በገዛ ቤቴ እንዴት እንደምኖር በጣም የሚከብድ ኑሮ ነው። ቆይ እንትን ነው ድሮ የነበረ በሽታ አይደለም አይደል? አሁን እንደው ነገር ያደርግሻል። ከምን ያህል ጊዜ በኋላ ነው የመጣው? አላቅም የሆነ መስሪያ ቤት ሁላ በቃ ያንቀጠቅጠኛል። ብቻ ልብ ድካም ይሁን አላቅም አንዳንዴ እንትን ይለኛል፣ እንደ አረፋ ነገር ይደፍቀኛል ምናምን። በቃ መስራትም አልቻልኩኝም። ከሰው ጋራም እብድናት ምንም እባላለሁ። ሰዎች ሲስቁብኝ ምናምን እንደዛ ነው። ሰራው ቆሽ ቤት ጀመር። አዎ በቃ ከሰው እፈራለሁ ያዋርደኝ ነገር ምናምን ብዬ ዘመዶቼም ሸሹኝ። በቃ በዚህ የተነሳ ነው መሰለኝ ማንም የለም እዚህ ቤት ከኔና ዘመዶቼም በአባትሽ ምክንያት እንግዲህ ተለያይተውና ብዙ ነገር እሱም እያደረጋቸው እንደነበረ እሱም በመፈለገው መንገድ ለምን እንደዚህ ያደረገው እንደሆነ ራሱ ሳያቅ ብዙ ነገር እያደረጋቸው እንደሆነ ምናምን ነግሮ ነበር። እሱም ራሱ የቻለ ነገር ነው ይሄ ነገር። እሱ እዚህ ቤት ከገባ በኋላ ነው እንደዚህ መሆን የጀመራችሁት? ከዛ በፊት ነበር ነገር አለ? ምንም ጤነኛ እንደነበርኩ ነው ማውቀው። አላውቅም የሆነ ሰዓት ላይ ነው እንደዚህ መሆን የጀመርኩት። ያው የአባቴም መጥፋት እሱም ተያይዞ ጭንቀቱ ምናምን ነው እየመሰለኝ ያለው። አሁን ራሴውን ያንቀጠቅጠኛል የሆነ ሰዓት ላይ አሁንም ይደፍቀኛል ምናምን አረፋ ነገር በቃ ግራ ግብት ነው የሚለኝ። የሱም ጩኸትም አለ የሆነ መጥቶ ማታ ምን ያደርገኛል ብዬ እፈራለሁ። አንዳንዴ ለነፍሴ እፈራለሁ። በቃ የሚያደርገው ነገር ያስፈራኛል። ምን ያደርግሻል? በጣም የሚያደርግሽ ነገር ምንድነው? ፊቱን ራሱ ሳየው እፈራዋለሁ። በቃ ያስፈራኛል። አላቅም ለምን እንደሆነ ምንም ባያደርገኝ እንኳን ሳየው ራሱ እፈራለሁ አንዳንድ ጊዜ።
ይሁን ይጨንቀኛል እሱን ሳየው ራሱ አይዞሽ ሁሉም ነገር እንግዲህ የሚያበቃበት ሰዓት ላይ ነው የምንገኘው እንግዲህ አሁን ሁሉም ነገር እንዲያበቃ እናደርገዋለን እሺ አሁን አንተ እንግዲህ ሙሉ መረጃው እንግዲህ ተቋሚ ወደ አንተ ነው ተሰለኝ ነገር እና ለዚህ ሌላ ነገር ውስጥ እናገባ ያለ በለዛ ካሜራውን አጥፍተህ ነው በሚገባ አይነት አማርኛ እናወራለን እዛ ደረጃም ደረሰ አይተበቀብን ለምን ነገር ያው ሁሉም ነገር አብቅቶለታል ሁሉም ነገር ስላበቃለት ሷለም ያደረከ የነበረውን ነገር እያንዳንዱ ብትናገር ነው የሚሻለው አሁን ሰዓቱ አብቅቶልሃል እንግዲህ አንተ የምጠይቅበት ምለምንበት ሰዓት የለም አይደለ ንገረው ምን ይዘጋል ዝም በይ አንቺ ንገረው ምን እንደዚህ ነው የፈለከው በቃ እነግርሃለሁ በዚህ ነው የፈለከው እነግርሃለሁ አልኩ እና ለምን ከዛሬ ጨፍበት አለቃ ማለት እንደዚህ ነው የፈለከው እነግርሃለሁ በቃ እሺ አንተ በምትሄድበት መንገድ መሄድ ከብዶኝ አይደለም ሌላ ተጠገቡት አያስፈልግም ስለዛ እኔም ምንም አይደለም ህግም አይደለም እኔ ማጣራት ብቻ ነው የምችለው ስለዛ ሌላ ነገር ውስጥ እንገባ ታደርገኝ እየተፈጠረ የነበረውን ነገር አሉ ከያያችሁ ነው አይደል በእነሱም ቅጥቅጥ እስኪ በቃ አድርጎ እንድታወራ እናደርጋለን አሁን ሙሉ መረጃ አለ አንደኛ ፌክ ማስረጃ ነው ያለ እየሆነ ያለው ነገር እያንዳንዱ ነገር ልክ አይደለም እሷም እየሆነችበት ያለችው ነገር ሌላ አይዞሽ ተረጋጋ አይዞሽ ምንድን ነው እየሆነች ያለችው ያማታል እኮ ምንድን ነው እየሆነች ያለችው ሊና ያማታል እንደዚህ ስለሚያደርጋት ከልጅነቷ ለክፋት ነው እሺ ተረጋጋ ትገባለሽ ውስጥ እናስገባሽ አይ ችግር የለውም ምን አባቴን እፈልጋለሁ ብቻ አሁን ምን ትግስተኛ ያስጨረስከኝ ነው ያለው አሁን ምን ትግስተኛ ያስጨረስከኝ ነው ያለው ምንድነው እየሆነች ያለችው ምንስ ነው ያደረካት ለምን አትረዳኝም አንተ ወጣት ነኝ ስለዚህ አሁን በሚገባ ማየት አማርኛ ምንድነው ያደረከው ኮመን ለንገርሽ በዛ ላይ ምንድነው ማውቀው ምንድነው እንዴ ለምን እንደዚህ ይሆን ታለችው የዚህ በሽታ መንስኤ አንተ ነው ያማታል መንስኤው አንተ ነው አይደለም በልጅነቷ ያማታል አልኩ አይደል በልጅነቷማ እንደማያማትን አንተ ከመጣ ጀምሮ እንደዚህ እንደሆነች ይታወቃል በዛ ላይ አሁን ይኸው ሌላ ነገር እናድርግ ካሜራ አጥፍተን ነው ሌላ እንደገና አልተግባባንም ተግባባን በስተክል ኮምፒውተር እኮ ነው በስተክል አውራኝ ምንድነው ይፈልግ አንደኛ እንደዚህ ያናከኝ እንድትወረኝ አልፈልግም ያናኩም እኮ በስተክል አዋራኝ እስቲ እናስገባት ውስጥ አስገባት እገድልሃለሁ እሺ እገድልሃለሁ እቀብራለሁ ምንድነው እያደረካት ያለው ምንድነው ይፈልግ ምንድነው የተፈጠረው ከመጀመሪያው ጀምሮ እንዴት እንደሆነ ንገረኝ እንደዚህ ቤት ተቀጥሬ የነበረው ዘበኝነት ነበር በቃ የላከ ሰውዬ ነው እሺ ምንድነው ያደረገልህ እንግዲህ በጅብ ምናምን ነገር አድርጎልህ እንደዚህ ሰው ጅብ እንደሚባለው ምናምን ነገር እንደሆነ ነግሮኛል እሺ ከዛስ አንተ እሱን አድርገህ እንደዚህ ቤቱ መስቀልቁሉን አወጣው አይደለ እሺ ሰውየውን ጎዳና እንዲሆኑ ከሰው ጋር እንዳይስማሙ አደረካቸው እሷን እንደዚህ እንድታመም ለምንድነው ማድረግ አስፈላጊ ነው እሷ ካለች መኖር አልችልም ንብረትነቱን ደግሞ ማንም ሳያዞርልህ እንዴት በምን አይነት መንገድ ነው በህገ ወጥ መንገድ አንደኛ እሷ ጋር ደግሞ በጣም ምን ያህል ሰው ቢኖርህ ነው እሷ ገና ለገና ለተጠቁም ስትሄድ እየደየርክ የምትደርስባት ምን እሷ ሄዳ ለፖሊስ ልትጠቁም ስትል እየመጣም ታስተዋት እንደዚሁም እንደዚህ ስርስር ብላ እንድትቀመጥ ያደረካት ለምንድን ነው ለንብረቱ ብዬ
ለምንድነው ብዬ ምን እንደደረክ ንገረኝ። እንግዲህ እዚህ ቤት ተቀጥራ በዘበኝነት ነው የመጣኸው አይደል? አውሬን በስተክል አውሬ እያወራሁ እኮ በስተክል አውሬ በቃ የላከ ሰውዬ ነው በቃ ይሰራልኝ ሁሉንም ነገር። እሺ ምን አደረክ አንተ? ከጓሮ ደግሞ እየቀበራችኋል አለች። በቃ እሱ ነው በቃ ቀበርኩኝ። በቃ አባቷን እንዲወጣ አደረኩኝ። ከዛ ራሱን ስቶ ፋይሎቹ ላይ እንዳሉ እንዲፈርም አደረኩት። እሺ ስለዚህ እንግዲህ አሁን እያወራ ያለው ነገር ነው በካሜራ ያለ ነው። ስለዚህ ያን ንብረት የመመለስ ግዴታ ይኖርብሃል። ሲቀጥል እንዴት ነው የሚያደርግ? ለሌት የተነስታ ምናምን ነገር ብላኛለች። ምንድነው የምታደርገው? ለሌት የተነስታ እንደምትወጣ ምናምን ጫካ እንደምትሄድ ምናምን ያወራች ነበር አይደል? ልክ ነች። ምንድነው የሚያደርግ? እንዴት ነው የምትሆነው? ዶሮ አርዳለሁ ለሊት ዶሮ እና አሁን እነዚህ የምሰማቸው ከጀርባ የተናገረ ድምጽ ከሱ ጋር የተያዘ ነው። እነሱን ተጠቀማቸው። አሪፍ እንግዲህ ነው ካንተ ጋር ምንም ማውራው ነገር የለም። ያው እንግዲህ ያው በእኛ በህጋችን መሰረት እንግዲህ የስለ መንፈስ ምንም የተወራ ነገር ስለሌለ አንተ እንደዚህ ቤቱን በመመዝመር መስከልከል በማድረግ እንደዚሁም ደግሞ እነሱን ደግሞ አታለ ደግሞ ፋይላቸውን ለተረቀ ወይም ደግሞ ወደ ራስህ ልታዞር መሞከር እሱ ራሱን የቻለ በህግ በደንብ የሚያስጠይቅ ጉዳይ ነው። ስለዛ አሁን አንተ ሌላ ሰጣጋ ውስጥ አንፈልግም ትወጣልናል። ከዛም በኋላ ወደ ህግ እያንዳንዱ ነገር እሷንም ደግሞ ያደረክባት ነገር መፍትሄው ምን እንደሆነ ትፈልጋለህ። እኔም ደግሞ ጸበል ማስጀመር ካለብኝ በጸበል ይጀመርላታል። እያንዳንዱ ነገር መደረግ ያለበት ነገር እያንዳንዱ ነገር ይደረግና አንተ እንግዲህ ዘበኝነት አላዋጣኝም ብለህ ቤቱን እንደዚህ ምስቅልቅል እንድታወጣ ያደረገ ነገር ይሄ እዚህ ልክ ብር መውደድ የት ድረስ እንደሚከተል ደግሞ በደንብ ደግሞ ተማርበታለህ። አንተን ውስጥ ከተሃል እንዳትወጣ ነው ማደርግ። እባክህ አንተ ወንድ ልጅ አይደለም? ወንድ ልጅ ነኝ። ስለዛ ምንም የሚያስብል ነገር የለም። ወንድ ልጅ ከመሆን ጋር ምንም የሚያገናኘው ነገር የለም አይደለ? ምንም የሚያገናኘው ነገር የለም። ለምን አትረዳኝም? በቃ ይሄ በጊዜው መሰለኝ አደረኩት። በቃ ሌላ ነገር አሁን ምን እንዳደርግልህ ነው የምፈልገው? ስለዚህ አንተ ጋር ምንም ማውራው የለም። ተመልካቾችን እንግዲህ ይሄን ይመስላል። ከዚህ በኋላ ምንም ማውራው ነገር የለም። ስለዛ እንዳልኳችሁ በመንፈስ ምንም ሊጠየቅ ስለማይችል ሊጠየቅ የሚችለው እንደዚህ በፋይሎቹ በተለያዩ ነገራቶች ሊሰራቸው በቻሉት በወንጀል ስራዎች ወንጀል ነገሮች እንደዚህ ቤተሰቡ ምስቅልቅል ሊያወጣበት በቻላቸው በየነ ነገራቶች ይጠየቃሉ። አሁን ምንም እንዳታበለ ግን